መተው ወደ ገስት ሊጋብዙ ይችሉ ይሆናል። ቶሎ ብዬ ሃንድል ለማድረግ ሞክራለሁ ማለት ነው። ሁለተኛው ማስታወቂያዬ ይህን ትምህርት ካስተማርኩ በኋላ ምን እንደተማራችሁ ምን እንደቀረላችሁ በራሳችሁ ቋንቋ ሪፍሌክት እንድታደርጉ እድል ሰጣለሁ። በጣም ሰፊ ጊዜ አልወስድም። እየቆየን ስንሄድ ያው ኔትወርኩን ታውቃላችሁ ባህሪውን እና ቶሎ ቅልብጭ አድርጌ ለመጨረስ ነው የምሞክረውና ታግሳችሁ እስከ መጨረሻው እንድትከታተሉ ላበረታታችሁ እፈልጋለሁኝ። ስለዚህ እንደሱ እንድናደርግ በጌታ ፍቅር ነው የምጠይቀው። ኮፒ ሊንክ ታፕ ሼር ማድረጉን ደግሞ ከፍ ብታደርጉ ማን ያውቃል ለአንድ ሰው መዳን፣ ለአንድ ሰው መጽናናት፣ ለአንድ ሰው መበርታት እግዚአብሔር እናንተን ምክንያት አድርጎ ይጠቀምባችኋል ብዬ ተስፋ አደርጋለሁ። ዛሬ የማካፈላችሁ ክፍል ዮሐንስ ራእይ ምዕራፍ 20 ነው። ምዕራፍ 20 ደግሞ 15 ቁጥሮች አሉት። እንግዲህ ዮሐንስ ራእይ የዙፋን መጽሐፍ ነው። በበረት የተወለደው፣ በመስቀል ከዚህ ምድር የተሸኘው፣ በሶስተኛው ቀን ሞትን ድል አድርጎ የተነሳው፣ በ40ኛው ቀን ወደ ሰማይ ያረገው፣ በሰማያት በግርማው ቀኝ የተቀመጠው ጌታ ኢየሱስ ዓለምን ሁሉ እየገዛ ነው። ዳግም ለመመለስ ታላቅ ተስፋ ሰጥቷል። ዮሐንስ ራእይ ደግሞ ስለ ዳግም ምጽአት የእግዚአብሔርን አጠቃላይ ፕሮግራም የያዘ መጽሐፍ ነው። ምዕራፍ 1 መግቢያ ነው። ምዕራፍ 2 እና 3 ለሰባቱ አብያተ ክርስቲያናት የተላከውን ደብዳቤ የሚገልጥ ነው። 4 እና 5 ሰማያዊ አምልኮ ነው። ከ6 እስከ 19 ድረስ ቤተክርስቲያን ከተነጠቀች በኋላ ሰባቱ የመከራ ዘመን ነው። በዓለም ታሪክ ላይ ታይቶ ተሰምቶ የማይታወቅ ማዕከሉን ኢየሩሳሌም ያደረገ ነገር ግን በዓለም ሁሉ የሚሆንና ብዙ ሰዎችን የሚያሰቃይ እስራኤል ደግሞ የሰቀልኩት የገደልኩት ያዋረድኩት መሲህ ብላ አይኗን ከፍታ ከእንቅልፍ እንደሚባነን ሰው በዛ በሰባቱ የመከራ ዘመን ጌታን የምትቀበልበት ነው። ስለዚህ ሰባቱ የመከራ ዘመን የሚጠቃለለው ዮሐንስ ራእይ ምዕራፍ 19 ነው። ያ የአርማጌዶን ጦርነት ይባላል። ከምዕራፍ 19 በኋላ ምንም አይነት መከራ በዓለም ላይ የለም። 20ኛው የሺህ ዓመት መንግስት፣ 21 የነጭ ዙፋን ፍርድ፣ 22 የዘላለም ህይወት ነው። ስለዚህ ዮሐንስ ራእይን 22ቱ ምዕራፍ በዚህ መልክ ከከፋፈልኩላችሁ ሁለት ነገሮችን እንድታስተውሉ እፈልጋለሁ። የዘላለም ፍርድ ከመሆኑ በፊት ሲኦልና ገሃነም ይባላል። ሲኦልና ገሃነምን አሁን በዘመናችን ባለው እስር ቤት ውስጥ የሚደረገውን ስርዓት ላሳያችሁና እንደ ምሳሌ ላሳያችሁ። ለምሳሌ አንድ ወንጀለኛ ሰው እስኪፈረድበት ድረስ የሚቆይበት ደረቅ ጣቢያ ይባላል፣ ወይም ደግሞ እስር ቤት ይባላል። ጊዜያዊ እስር ቤት ነው። በደረቅ ጣቢያ ወይም በጊዜያዊ እስር ቤት የሚቆይ ሰው ጉዳዩ ወደ ፍርድ ቤት ቀርቦ ዳኛው ከፈረደበት በኋላ ወዴት ነው የሚሄደው? ወደ ወህኒ ነው የሚሄደው። ወህኒ የተፈረደበትን ፍርድ ጨርሶ እስከሚወጣ ድረስ የሚቆይበት ነው። ስለዚህ ደረቅ ጣቢያ ጊዜያዊ ሲሆን ወህኒ ቋሚ ነው ማለት ነው። ደረቅ ጣቢያ ከፍርድ በፊት ሲሆን ወህኒ ደግሞ ከፍርድ በኋላ ነው። ልክ እንደዚሁ ሲኦል ከፍርድ በፊት ነው። ገሃነመ እሳት ደግሞ ከፍርድ በኋላ ነው። ስለዚህ ዮሐንስ ራእይ ምዕራፍ 19 ላይ ጌታችን ኢየሱስ ክርስቶስ የመጨረሻውን ጦርነት የአርማጌዶንን ጦርነት ካደረገ በኋላ በአፉ እስትንፋስ ክፉን ድል ከነሳው በኋላ ወስዶ ምን ያደርገዋል? ሲኦል ያቆየዋል። እስከ መቼ? 1000 ዓመቱ እስኪያልፍ ድረስ። ስለዚህ ከ1 እስከ 3 ያለው
20ኛው ምዕራፍ ላይ ከ1 እስከ 3 ያለው የሚያመላክተው ሰይጣን ድል ሆኖ መታሰሩን ነው። እስቲ ከ1 እስከ 3 ያለውን ላንብብላችሁ። እንደዚህ ይላል። የጥልቁንም መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ ይላል። እንግዲህ ሰይጣን 1000 ዓመት እስኪያልፍ ድረስ ለጊዜው ምን ይሆናል? ይታሰራል። ደረቅ ጣቢያ ወይም ሲኦል በሚባለው ይታሰራል። የቀድሞውንም እባብ ዘንዶውን እርሱም ዲያብሎስና ሰይጣን የተባለውን ያዘው፣ 1000 ዓመት አሰረው፣ ወደ ጥልቅም ጣለው። አሕዛብንም ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ በሱ ላይ ዘግቶ ማህተም አደረገበት። ከዚያ በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል። ፍርድ እስኪሰጠው ድረስ ይታሰር ዘንድ ስለሚገባ ማን ነው የታሰረው? ባለፈው ዮሐንስ ራእይን ስናጠና እግዚአብሔር አንድ አምላክ ሆኖ 3 አካል እንዳለው አብ፣ ወልድ፣ መንፈስ ቅዱስ ተብሎ እንደሚጠራ ሁሉ ሰይጣን በስላሴ ራሱን መስሎ አውሬው ወይም ዘንዶ፣ በመቀጠል ደግሞ እንደ ወልድ ሐሰተኛው ክርስቶስ፣ እንደ መንፈስ ቅዱስ ሐሰተኛው ነቢይ ተብሎ ተመስሏል። ስለዚህ 3ቱም አካላት አንዱ ሰይጣን በ3 አካል እንደተመሰለ በ3 አካል የተመሰለው ሁሉ ይታሰራል። ከስሩ ያሉት ያሳታቸው መላእክቶች ይታሰራሉ። ከስሩ ሲያሳታቸው በፍርድ ስር ያሉ የሰው ልጆች በሲኦል ይቆያሉ። ስለዚህ እዚህ ክፍል ላይ ለአንዴና ለመጨረሻ ጊዜ ምድር ላይ ማሳት እስከማይችል ድረስ ለ1000 ዓመት ሰይጣንና ሰራዊቱ ይታሰራል። የ1000 ዓመት መንግስት ምን ይመስላል ቢባል አዳምና ሔዋን ከመውደቃቸው በፊት ኤደን ገነት እንደነበሩት ወቅት ይሆናል። እኛ አማኞች ከ7ቱ የመከራ ዘመን በፊት የነበርን አማኞች የማይበሰብስና የማይሞት አካል ለብሰን ከሰማይ ከኢየሱስ ክርስቶስ ጋር እንወርዳለን። ምድር ላይ የሚኖሩ ሰዎች ግን እንደ ማንኛውም ሰው ምድር ላይ ይኖራሉ። ያኔ ማሳት መሳት የሚባል የሌለበት በዓለም ላይ ታይቶና ተሰምቶ የማይታወቅ ሰላም የሚነግስበት፣ ደስታን የሚጎናጸፉበት፣ ጦርነት የሌለበት የመጽናናት ዘመን የተባለው እስራኤላውያን ለዓመታት ሲጠባበቁት የነበረው የመጽናናት ዘመን ይሆናል። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ ያኔ እኛ ከሐዋርያቱ ጋራ ከቅዱሳኑ ጋራ ወደ ምድር መለኮታዊ አካል ሳይሆን መንፈሳዊ አካል ለብሰን ነው የምንወርደው። ምድር ላይ ያሉ ሰዎች ግን እንደ ማንኛውም ሰው 1000 ዓመት ነው የሚኖሩት። በዚያኔ እድሜው አረጀ፣ ታመመ፣ ሞተ የሚባል ነገር የለም። 1000 ዓመት ሙሉ ሰዎች በህይወት ይቀጥላሉ ማለት ነው። ክብር ለእግዚአብሔር ይሁን። ከዛ ቁጥር 4 እስከ 6 ያለው ምንን ነው የሚያሳየው? የቅዱሳንን መንገስ ይላል። እንደዚህ ይላል፣ ዙፋኖችንም አየው፣ በእነሱ ላይም ለተቀመጠው ዳኝነት ተሰጣቸው። ዙፋኑን አየው የተባለው እግዚአብሔር ስለተቀመጠበት ዙፋን አይደለም በመጽሐፉ የሚያወራው፣ ቅዱሳን ስለተቀመጡበት ዙፋን ነው። ቅዱሳን የተቀመጡበት ዙፋን ምንድነው የሚሆነው ካልን፣ በእነሱ ላይም ለተቀመጡት ዳኝነት ተሰጣቸው። እግዚአብሔር ብቻ ሳይሆን የሚፈርደው ያኔ ቅዱሳን ራሳቸው ምንድናቸው? ፈራጆች ናቸው ማለት ነው። ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል ራሶቻቸውን የተቆረጡባቸውንም ሰዎች ነፍሳትን፣ ለአውሬውና ለምስሉ ያልሰገዱትን፣ ምልክቱንም በግንባራቸው በእጆቻቸው ላይም ያልተቀበሉትን አየው። ከክርስቶስ ጋር ኖሩና 1000 ዓመት ኖሩና ነገሱ። እንግዲህ
በክርስትናው ዘመን ስለ በጉ ስለ ደሙ ደማቸውን ያፈሰሱ ስጋቸውን የተቆረሰ አጥንታቸው የተፈለጠ መስዋዕትነት የከፈሉ እኛንም ጨምሮ መከራው የተለያየ ይሆናል እንጂ እነዚህ ከብዙ መስዋዕትነት በኋላ ምን ሆኑ? መኖር ብቻ አይደለም ነገሱ። በዚያን ጊዜ እኛ ራሳችን ነገስታቶች ነን። እሱ ኢየሱስ ክርስቶስ የነገስታት ንጉስ ይሆናል። ነገስታቶች ስንል እየታበይን አይደለም፣ በጽድቅ ነው የምንነግሰው። ኢየሱስ ደግሞ የኛ የነገስታቶቹ ሁሉ ምን ይሆናል? ንጉስ ይሆናል። ኢየሱስ የአውሮፓ ነገስታቶች ንጉስ አይደለም። የአሜሪካን ንጉስ አይደለም፣ ነገስታት ንጉስ አይደለም። የአፍሪካ ነገስታቶች ንጉስ አይደለም። ለኢየሱስ ይሄ አይመጥነውም። እነሱ ሲጀመር ከዚህ ዓለም አምላክ ናቸው እንጂ ከሰማይ አይደሉም። ከሰማይ የሆንን እኛ ነገስታቶች ነን። ጴጥሮስ ላይ ምን ይላል? እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችውን የእርሱም በጎነት እንድትናገሩ የተመረጠ ትውልድ፣ የንጉስ ካህናት፣ ቅዱስ ሕዝብ፣ ለርስቱም የተለየ ምን ወገን ናችሁ ይላል። ስለዚህ አብረን የምንነግስነን ማለት ነው። እሱ የነገስታት ንጉስ ይሆናል፣ እኛ ነገስታቶች እንሆናለን። ቀጥሎ ምን ይላል? የቀሩትም ሙታን ግን ይህ 1000 ዓመት እስኪፈጸም ድረስ በሕይወት አልኖሩም። እነማን ናቸው? ያላመኑ፣ ያልዳኑ፣ ክርስቶስን ያልተቀበሉ፣ በሰባቱ የመከራ ዘመን የሞቱ፣ ከሰባቱ የመከራ ዘመን በፊት በክፍለ ዘመናት ሁሉ የሞቱ ሰዎች ሁሉ በመጀመሪያ ትንሣኤ አይነሱም። 1000 ዓመት ያንቀላፋሉ። ከ1000 ዓመት በኋላም እንኳን ለምንድን ነው የሚነሱት? ለፍርድ ነው የሚነሱት። የቀሩትም ሙታን ግን ይህ 1000 ዓመት እስኪፈጸም ድረስ በሕይወት አልኖሩም። ይህ የፊተኛው ትንሣኤ ነው። የ1000 ዓመት መንግስት ከዛ በፊት የሚነሱት ለሕይወት ይነሳሉ። ኃጢያን ግን አይነሱም። በፊተኛው ትንሣኤ ኃጢያን ከጻድቃን ጋር አይነሱም። ኃጢያን የሚነሱት ለፍርድ ነው። በነገራችን ላይ በሲኦል ነፍስ ነው የምትቆየው፣ በገነት ነፍስ ነው የምትቆየው። በገሃነመ እሳት ግን ጻድቃን የማይበሰብስ አካል ለብሰው ነው መንግስተ ሰማያት ላይ የሚቆዩት። ኃጢያን ለገሃነመ እሳት የሚስማማ አካል ለብሶ ነው፣ በነፍስ አይደለም ስቃዩ። እኛም በመንግስተ ሰማያት በነፍስ ብቻ እንደማንሆን ሁሉ በገሃነመ እሳትም የሚቆዩ ሰዎች በነፍስ ብቻ አይደለም የሚቆዩት፣ ለገሃነመ እሳት የሚስማማ የትንሣኤ አካል ይለብሳሉ። ቁጥር 6 እንደዚህ ይላል፣ በፊተኛው ትንሣኤ እድል ያለው ብፁዕና ቅዱስ ነው። ሁለተኛው ሞት በእነርሱ ላይ ስልጣን የለውም። ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናሉና ከእርሱ ጋርም ይህንን 1000 ዓመት ይነግሳሉ። ካህናት ነን። እሱ እንደ መልከ ጸዲቅ ሹመት የሆነ ካህን ነው። እኛ ደግሞ ካህናቶች ነን። እሱ የነገስታት ንጉስ ነው። እኛ ነገስታት ነን። የመጀመሪያ ትንሣኤ የምናገኝ እኛ ሁላችንም በእኛ ላይ ሁለተኛው ሞት ምን የለው? ስልጣን የለውም። የመንፈስ ትንሣኤን የተቀበልን እኛ ሁላችንም አንድ ቀን የማይበሰብስ አካል ነው የምንጠባበቀው እንጂ ከዚህ በኋላ እሞታለሁ፣ ገሃነመ እገባለሁ፣ ይፈረድብኛል፣ እፈለጣለሁ ብለን መስጋት የለብንም። የዘላለም ሕይወት እንዳለን መንፈስ ቅዱስ ለመንፈሳችን ስለሚመሰክር የእግዚአብሔር ልጆች ስለሆንን ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ የዘላለም ሕይወት ብቻ ሳይሆን እኛን የሚጠብቀን ምድር ላይ ብቻ ሳይሆን የክርስትና ሕይወታችን ገና 1000 ዓመት ይጠብቀናል። ከዓይን ሁሉ እንባ የሚታበስበት 1000 ዓመት እስቲ አስቡ። 1000 ዓመት የስንት ሰው ዕድሜ ነው? 70 እና 80 ነው በዚህ ምድር ላይ። በዓለምም ስቃይ ነው፣ በክርስትናም ስቃይ ነው።
ለቅሶ ነው፣ ዋይታ ነው፣ ጩኸት ነው፣ እንባ ነው። እኛ እንኳን ያመንን ስንት ስቃይ ውስጥ ነን የምናልፈው። የምናገለግልማ የባሰውን እሳት ውስጥ ነን ያለ ነው። ብዙ መስዋዕትነት እንከፍላለን። ያኔ ግን የማንጸጸትበት አሜን ነው ወይ? 1000 ዓመት መንግስት ለ1000 ዓመት ነው የምንኖረው። ለቅሶ የሌለበት፣ ዋይታ የለበትም፣ ጩኸት የለበትም፣ ሐዘን የለበትም፣ የቤት ክራይ የለም፣ መብራት የለም፣ ቢል የለም፣ የጤና ችግር የለም፣ የአካል ጉዳት የለም፣ እርጅና የለም። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። 1000 ዓመት እነግሳለን። ከዛ ደግሞ ከ7 እስከ 10 ልክ 1000 ዓመቱ እንዳለቀ ምን እንደሚሆን ደግሞ ከቁጥር 7 ጀምሮ እስከ 10 ያለውን ላንብብላችሁ። እንደዚህ ይላል። 1000 ዓመት ሲፈጸም ሰይጣን ከስራቱ ምን ይሆናል? ይፈታል። ከዛስ በአራቱም በምድር ማዕዘን ያሉትን አሕዛብን ጎግንና ማጎግን እንዲያስታቸው ለሰልፍ ሊያስከትታቸው ይወጣል። ቁጥራቸውም እንደ ባህር አሸዋ የሚያህል ይሆናል። ኃጢአት ነው እንዴ? 1000 ዓመት መንግስት ላይ ኃጢያን ይነግሳሉ? አይነግሱም። ማንን ነው? እግዚአብሔርን የሚያመልኩ ሰዎችን ለማንሳት ይወጣል። ድጋሚ ሲፈታ ድጋሚ ለማንሳት ይወጣል። ግን 1000 ዓመት መንግስት የነገሰ ለእርሱ አይስትም፣ በእርሱ አይሸነፍም። ወደ ምድርም ስፋት ወጡ፣ የቅዱሳንን ሰፈርና የተወደደችውን ከተማ ከበቡ። እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው፣ አይችሉም። ምዕራፍ 19 ላይ የሰይጣን ውጊያ አበቃ። ምዕራፍ 19 ላይ ሰይጣን ለአንዴና ለዘላለም ከሰራዊቱ ጋራ ድል ተመታ። ሃሌሉያ። ቁጥር 10 ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣሉ። ለዘላለም እስከ ዘላለም ድረስ እዚያ ምን ይሆናሉ? ይሰቃያሉ። ለዘላለም ተጣሉ። አሁን ቁጥር 10 ላይ ያለውን ነገር ልንገራቸው። አንዳንዴ እኔ ድሮ ጌታን እንደተቀበልኩ አካባቢ እንደዚህ ብዬ አስብ ነበር። ጌታ ሆይ ከኤደን ገነት ያስወጣን ሰይጣን ድጋሚ መንግስት ሰማያት ገብቶ ቢያስተንሳ፣ እንደዚህ ብዬ ጸልይ ነበር። መንግስት ሰማያት ገብቶ እንደገና ቢያስተንሳ እንዴት ነው ጥበቃና ከለላ የሚሆንልን? ደግሞ እንደገና ወድቀን ልንሰቃይ ነው ወይ ብዬ ስጸልይ ነበር። እግዚአብሔር የመለሰልኝ መልስ ከቃሉ ምን እንደሆነ ታውቃላችሁ? ሰይጣን አይደለም። ሰይጣን ስኩዌር ቢመጣ የማይስት ማንነት ነው ያለን። ዓለሙ በሙሉ ሰይጣን ቢሆን አንዴ የሳተ ማንነታችን በክርስቶስ ተበጅቶ እንዴት ነው የሚስተው? መሳት አይችልም። አቅም የለውም። ድል ነው የሚነሳው። ስለዚህ ከዘላለም በኋላ ወድቃለው፣ ፈራለው፣ የለም። እንደገና ስቃይ ውስጥ ገባ ይሆን? የለም። ከዘላለም እስከ ዘላለም ነው። ለኛ ለማያምኑትስ፣ ክርስቶስን ላልተቀበሉስ፣ ዛሬ ለሚቀልዱትሳ ከድጥ ወደ ማጥ ነው። በክርስቶስ ኢየሱስ አምኖ ለማይድን ሰው አለመፈጠር ነው የሚሻለው። ከዘላለም እስከ ዘላለም ስቃይ ነው። የምድሩ መከራ እንኳን ሲመራቸው አንዳንዶቹ ብሄድ ይሻለኛል፣ መድኃኒቱ ለዚህ ስቃይ መድኃኒቱ ሞት ነው ብለው ከሞት በኋላ ህይወት መስሏቸው ራሳቸውን ያጠፋሉ። ግን ምንድነው? ከሞት ወደ ሞት ነው። እዚህ 60-70 ዓመት ነው ስቃይ፣ እዛ ግን ከዘላለም እስከ ዘላለም ነው። ስለዚህ ኢየሱስ ክርስቶስን ለማትቀበሉ በየትኛውም ፕላትፎርም ይሄንን መልእክት የምትከታተሉ ዛሬ ላስፈራራችሁ ብዬ አይደለም። ይሄንን መልእክት እንደዚህ
ተኮሳትሬ የምናገረው አስፈሪ ስለሆነ ነው። ኢየሱስን ሳትቀበሉ ይሄንን ዓለም ከምትሰናበቱ ባትፈጠሩ ይሻላችኋል። ምክንያቱም ከእጁ ማንም ሊያድናችሁ አይችልም። ከእጁ ማንም ሊያድናችሁ አይችልም። ዛሬ ድምፁን ስትሰሙ ልባችሁን እልከኛ አታድርጉ። ኢየሱስን እመኑና አምልጡ። ሃይማኖት አያድንም። ባህል አያድንም። ዘር ማንዘር አያድንም። እናታችን እንኳን አትሞትልንም። ከእጁ ማንም አያድነንም። ስለዚህ ሁለተኛ ሞት ይጠብቃችኋል። የዚህ ዓለም መከራ መሯችሁ ነው? ምን አያችሁ? እሳቱ የማይጠፋ ትሉ የማይጠፋ ከዘላለም እስከ ዘላለም የሆነ ስቃይ ይጠብቃችኋል። ስለዚህ ክርስቶስን መቀበል ግድ ይላል ማለት ነው። ከ11 ጀምሮ እስከ 15 ያለውን ላንብብላችሁ። ኃጢአተኞች የእጃቸውን እንደሚያገኙ ይናገራል። አሁን የተናገርኩትን ነገር ታላቅና ነጭ ዙፋን በእርሱ ላይም የተቀመጠውን አየው። እሺ ምድርምና ሰማይ ከፊቱ ምን ሆነች? ሸሹ፣ ስፍራም አልተገኘላቸው። በምድር ፊት እኮ እኛ እንደ አንድ ነጥብ ነን። በሰማይ ፊት እኮ እኛ እንደ ዶት ነን። ሰማይና ምድር ከኛ ፊት ይሸሻሉ፣ ስፍራም አይገኝላቸውም። ሙታንና ታናናሾች ታላላቆችን በዙፋኑ ፊት ቆመው አየው። መጽሐፍም ተከፈተ፣ ሌላ መጽሐፍም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንም በመጽሐፍ ተጽፎ እንደነበረ እንደ ስራቸው መጠን ተከፈሉ። ባህርም በእርሱ ውስጥ ያሉትን ሙታንን ሰጠ፣ ሞትና ሲኦል በእነርሱ ውስጥ ያሉትንም ሙታንን ሰጡ። እያንዳንዳቸውም እንደ ስራቸው ተከፈሉ። በክርስቶስ ኢየሱስ የሚያምኑት የዘላለም ሕይወትና አክሊል ይቀበላሉ። በክርስቶስ ኢየሱስ የማያምኑ የገሃነም ሞትና እንደየኃጢአታቸው ደረጃቸው የተለያየ ራሳችሁ በራሳችሁ ላይ ነው የምትፈርዱት። ራሳችሁ በራሳችሁ ላይ ነው የምትፈርዱት። ይግባኝ የለም፣ ፍርድ ተዛብቷል የለም። ኃጢአተኛ ስለሆናችሁ ኃጢአተኛ ማንነታችሁ በእግዚአብሔር ዙፋን ፊት እኔ ኃጢአተኛ ነኝ፣ ንጉሥ ሆይ የሚገባኝን እንኳን አላገኘሁኝም ብላችሁ በራሳችሁ ጊዜ በራሳችሁ ላይ ነው የምትፈርዱት። ከዚህ እግዚአብሔር ያድነን። ሞትና ሲኦልም በእሳት ባህር ውስጥ ተጣሉ። ይህም የእሳት ባህር ሁለተኛው ሞት ነው። በሕይወት መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ምን ሆነ? ተጣለ ይላል። ስለዚህ ዮሐንስ ራእይ ምዕራፍ 20 የሚያወራው የሺህ ዓመት መንግስትና ፍጻሜውን እንዴት እንደሚጠቃለል ነው። ምዕራፍ 21 ደግሞ በሚቀጥለው የነጭ ዙፋን ፍርድ ምን እንደሚመስል እንመለከታለን።